በጣም መነጋገሪያና በብዙዎች ዘንድ ተቃውሞ ያጋጠማት ያለችው ጽጌ ሮያል ምላሽ ሰጠች። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን እንግዲህ ትናንትና ይዘንላችሁ እንደመጣ ነው ጽጌ ሮያል የሆነ በሰቆጣ ላሊበላ ባህል እና ወግ በተመለከተ በሰራቸው ቪዲዮ ላይ በጣም ትልቅ ተቃውሞና ብዙ አይነት ሀሳቦችን ድጋፍም ተቃውሞም እያስተናገደች የምትገኘው ጽጌ ሮያል እንግዲህ ማታ በቲክታክ በመግባት የራሷን የሆነ ምላሽ ሰጥታለች። እንግዲህ ጽጌ ሮያል የወሎ ባህል ነው ወይም ወሎ ሰቆጣ ላሊበላም ወገዘተ የሆነው ነው ብላ በትልቅ ድካምና በትልቅ ፕሮሰስ ስራዋ ሰርታ የመጣችው ልጅ አዝላ በሀብታሞች በር ላይ በመሆን አዝማሪነት እየዘመረች ባሳየችው እንግዲህ ትወና በጣም ወቀሳዎች እየወረዱባት ይገኛሉ። በአንዳንድም የአማራ ፖለቲካ ይመለከተናል በሚሉ ሰዎችም ረገጣና ብዙ ተቃውሞ እንዲሁም አጥፊ ቪዲዮውን ይቅርታን ጠይቂ እያሏት ይገኛሉ። ጽጌ ግን እኔ እንደዚህ ለህዝብ መነጋገሪያ ይሆናል ወይም ህዝብ ያስከፋል ብዬ አልሰራሁትም። ሙዚቃውም እኔ የሰራሁት ሳይሆን ካሁን በፊት የተለያዩ አርቲስቶች የሰሩት ሙዚቃ ነው። ስለዚህ እኔ አንድ ሰው ሙዚቃውን ተጠቅሜ ነው የሰራሁት በሚል እስካሁን እንግዲህ ቪዲዮውን አንስታም ይቅርታም አልጠየቀችም ማለት ነው። ህዝቡም ደግሞ በተለይ አማራንን የሚሉ በአማራነት አንግድ ስርና ለአማራነት እንቆረቆራለን የሚሉ ልጆች በጣም ረገጣውን እንደቀጠሉ ናቸው ማለት ነው። በዚሁም አጋጣሚ እንግዲህ አንዳንድ የቲክታክ ሰዎች የጽጌ ሮያልን ወዳጅነት ምናምን ያለባቸው ሰዎች ምንም ችግር የለውም ዝም በያቸው የሚሉም አንዳንድ አርቲስቶች ያሉ ማለት ነው። እና ጽጌ ሮያል እንግዲህ ይህ ነገር እስከ መቼ ነው የሚቀጥለው የሚለውን እንግዲህ የእሷ ውሳኔ ሊሆን ይችላል። ምክንያቱም ቪዲዮውን አጥፍታ አሁን ይቅርታ ከጠየቀች ህዝቡ የማይተውበት ምክንያት የለውም። ነገር ግን አላጠፋም ብላ በማይናለበኝነት በዚሁ የምትቀጥል ከሆነ እስከ መቼም ላይ ፋቷት ይችላሉ ማለት ነው። ምክንያቱም እነ ጆከር ምናምን የያዙት ጉዳይ ነው። በጣም ብዙዎች አስተያየታቸውና ቁጣቸውን እየሰጧን ነው። ስለዚህ አንድ ሰው የለቀቀውን ነገር በህዝብ ተወዳጅነት ካላገኘና ተቃውሞ ካለው ማጥፋት ግድ ነው። ምክንያቱም ህዝብ ነው የሚከተላት። ስለዚህ ይህ ህዝብ አሁን ዘምቶ ፎሎ የማንሳት ቻሌንጅ ቢደረግ ልጅቱ ትጎዳለች ማለት ነው። እና አንዳንዴ ከግትርነት ወጥተን ሰው የሚለንን ነገር መስማት ጥሩ ነው ብዬ አስባለሁ። ስለዚህ ጽጌም እንግዲህ ይሄንን እሷ እንግዲህ ያስተምራል ብላ ይሁን ምን ይሁን ባናም የለቀቀችው ቪዲዮ ህዝብ ወዳጅነት አላገኘምና ይሄን ነገር ብታጠፊው ጥሩ ነው። ማታ በቲክታክ ፔጇ መታ እኔ እንደዚህ አልሰማቸውም ምናምን ብላ ማናለብኝነቷን ተናግራ ሄዳለች። እንግዲህ እስከ ዘር ማንዘሯ እስከ እናቷ ምናምን ጨምር ሁላለች ካላት ራሱ አይለቋትም ማለት ነው። የቲክታክ ወታደሮች እንበላቸው እንግዲህ በቲክታክ እየመጡ የሚሳደቡ እንደነ ጆከር አይነቶች ነገሮች የሚሳካት አይደሉም። ስለዚህ ለዚህ ነገር ደግሞ ጽጌ ሮያል ይቅርታ ብላ ቪዲዮውን ብታነሳ ምንም የሚጎልባት ነገር አልነበረም። እና እንግዲህ እናንተ ሀሳባችሁን ስጡበት። ጽጌ ይህ ግትርነት ነው ብዬ አምናለሁ እንጂ ብዙ አርቲስቶች ካሁን በፊት እንደዚህ ቪዲዮ ለህዝቡ ይጠቅማል ብለው ይዘውት የመጡት ቪዲዮ ተወዳጅነት አጥቶ እና ጥሩ አይደለም ብሎ ሲባል ወዳውኑ አጥፍተው ይቅርታ ነው የሚጠይቁት ማለት ነው። ምሳሌ አሁን ረሙን ብታስታውሱት በጉራጌ ሙዚቃ ሰርቶና ህዝቡ አልወደደውም ነበርና አጥፍቶ ይቅርታ እንዲጠይቅ ባስደረጉት ነገር አጥፍቶ ወዳውኑ ይቅርታ ነው የጠየቀው። ስለዚህ ምንም የሚጎልበት ነገር የለም። እንደውም የህዝብ ወዳጅነት ነው የጨመረለት ማለት ነው። እና ጽጌ ሮያልም ይሄ ማናለብኝነቷን ትታ ቪዲዮውን ብታጠፋው መልካም ነው ብዬ አስባለሁ። ምክንያቱም ይሄ ምንም የሚያስተምረው ነገር የለም። የሚያስተምር ነገር እና ጥሩ ባህል ማስተዋወቅ ቢሆን ምንም ችግር የለውም። ይሄ ግን ልመና ስለሆነ ልመና ምንም መተዋወቅ ያለበት ነገር አይደለም።
ልመና ነው። ምንም የሚጠቅመው ነገር የለም። ስለዚህ አንቺ በመጥፎ ጎን አስበሽበት ላይሆን ይችላል የሰራሽው፣ ግን ህዝብ ደግሞ አይ ጥሩ አይደለም ብሎ በሌላ መልኩ ከተረዳብሽ ማጥፋት ነው ያለብሽ የሚል ሀሳብ አለኝ። ካልሆነም እንግዲህ ቻይው ረገጣውን ማለት ነው። ቀጣይ ማታ የነ ጆከርን ረገጣ ቀጥታ ስርጭት ይዘንላችሁ እንግዲህ እንመጣለን። እናንተም ሀሳብ አስተያየታችሁን ስጡ። ይህንን ነው ልል የምፈልገው። እስከዛው እንግዲህ አብራችሁን ስለነበራችሁ እናመሰግናለን። ቻናላችንን ላይክ፣ ሳብስክራይብ፣ ኮሜንት ማድረግ አትርሱ። መልካሙ ይሁንላችሁ ለማለት ነው የምንፈልገው። መልካም ምሽት ይሁንላችሁ።